ያለው በራሱ ዜጋ በአንድ ቋንቋ ለዛውም ዘመር ተብላ የሁለት ወንድማማቾች ልጆች ናቸው። እሺ ሳሪ፣ እውነት ለመናገር አረብ ሀገር ወጣችሁ ስደት ሄዳችሁ እህቶቻችሁ ጋር እንደዚህ አይነት ወንጀል የምትፈጽሙ እውነት በጣም ታሳዝናላችሁ። እንደዚህ አይነት ስራ አረብ ቤት የምትሰሩ እህቶቼ፣ እንደዚህ አይነት ድርጊት የምታደርጉ እህቶቼ እባካችሁ ከእንደዚህ አይነት አስነዋሪ ድርጊታችሁ ተቆጠቡ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ውድ ቤተሰቦቼ ይህን ቪዲዮ ሁላችሁም ላይክ ሸር አድርጉልኝ። አዲስ የምትገቡ ቻናሌን ሰብስክራይብ አድርጉልኝ። እውነት ለመናገር አረብ ሀገር ላይ ስደት ወጣችሁ እናንተም ርዝቃችሁን ፈልጋችሁ ሌሎችም እህቶቻችሁ ርዝቃቸውን ፈልገው ሄደው በዚህ ልክ ሰውነቷን እውነት ለመናገር አንገቷን እንደምታወት ትልትል ብላለች። በጣም ነክሳታለች። አረብ ቤት ከምትሰራበት ቤት የገዛ የወንድሟ ማለት የወንድም አማት ልጆች ናቸው። አረብ ቤት ከምትሰራበት ራሷ ናት የወሰደቻት። የገዛ እህቷ ናት አረብ ሀገር ዱባይ የወሰደች። እውነት በጣም ያሳፍራል። በጣም ይዘገንናል። አረብ ቤት እንደዚህ አይነት ድርጊት የምትሰሩ የወንድሟ ልጅ ናት ከኢትዮጵያ ወደ ዱባይ ወስዳ እንደምታዩት እውነት ለመናገር በጣም ነው የበላቻት። አንገቷ ሁሉ ሰውነቷ ደም በደም እስከሆነ ድረስ ብዙ ቦታ ነው የመታቻት የቀጠቀጠቻት። እንዲሁም ሆኖ ደግሞ ባዳ በሆነች የገዛ የወንድሟ ልጅ የወንድም አማች ልጆች በስደት ላይ እንደዚህ አይነት አስነዋሪ ድርጊት መፈጸም በጣም ያስጠላለን። የገዛ የወንድሟ ላይ ወይንም ደግሞ የአንድ ወንድማማች ልጆች በዚህ መልኩ ስደት ላይ እሷ ራሷ ነይ ብላ ወስዳ በዚህ መልኩ መስራት ምን ይባላል? አረብ ሀገር ላይ የምትሰሩ እህቶች እባካችሁ ጥንቃቄ አድርጉ። የወጣችሁ ሰርታችሁ ለማግኘት እስከሆነ ድረስ በአረብ ሀገር ላይ እህቶቻችንን ብዙ ነገር እየተፈጸመ እያየን ነው። ግን በጣም የሚያስጠላው ደግሞ ቤተሰብ ሆናችሁ አረብ ሀገር የገዛ እህታችሁን ወስዳችሁ በዚህ ልክ እህታችሁን እንደዚህ እንደ ውሻ ነክሳችሁ እንደ ጅብ አላምጣችሁ የምትተፉ በጣም ያሳፍራል። መሲና እንደዚሁም ሳሪ በጣም እናመሰግናለን። ምክንያቱም ሳራና መሲ በጣም ብዙ እህቶቻችንን ከችግር ሲያስወጡ፣ ብዙ እህቶቻችን ሲታመሙ ሲያስታክሙ፣ ብዙ ችግር ሲመጣ ሲረዱ እናያለን። እነሱ ተወልደውና አይደለም ስደት የስደት ልክ ስላወቁትና ስደት ምን እንደሆነ ጥቅሙ ስላወቁ ነው። ስደት ጥቅምም አለው ጉዳትም አለው። በዚህ ልክ እውነት ለመናገር የአንድ ቤተሰብ ልጅ አይደለም ቀርቶ ስደት ላይ ወጣችሁ ለምን ባዲ አይሆኑ ለምን ሌላ ዜጋ ሳይሆኑ በዚህ አይነት ውርደት የገዛ እህቷን ልክ እንደ ውሻ ነክሳ ደሟ እስከፈሰሰ ድረስ እውነት ለመናገር የዩቲዩብ ሕግ ስለማይፈቅድ እንጂ ሙሉ ቪዲዮዋን ባሳያችሁ በጣም ታዝናላችሁ። እናንተ አረብ ሀገር እኮ አይደለም ኢትዮጵያዊ ጋር መስራት። እኔ ብዙ ባንጋሊዎች ጋር ሰርቻለሁ፣ ፓኪስታኒዎች ጋር ሰርቻለሁ፣ እንደዚህ ፊሊፒን፣ ኢንዶኔሲያ በጣም ብዙ ሰው ጋር ሰርቻለሁ። እንደዚሁም ደግሞ ከኢትዮጵያ ሆኜ ኢትዮጵያዊ ሆና በእምነት የማንገናኝ ወይንም ደግሞ አገር የማያስተዋውቀን ብዙ እህቶች ጋር ሰርቻለሁ። እውነት ለመናገር እኛ ኢትዮጵያዊ ስማችን በጣም እያስጠላ ነው የመጣው። አረብ ሀገር ላይ ህግ አለ። ነገር ግን የአረብ ሀገሩ ህግ ወደ ኢትዮጵያ ቢመጣ በጣም ደስ ይላለን። አሁን ላይ ደግሞ ይህ የተሰራ ያለው የኢትዮጵያ ባህል ወይንም የኢትዮጵያ በቃ አንድ ሰው ሲጣላ ሽምግልና ገብቶ ሰው በሽምግልና ነው ኢትዮጵያ ላይ የሚፈታው። አረብ ሀገር ላይ ሄደንም ደግሞ እህቶቻችን እንደዚህ አይነት ወንጀል ሲሰሩ በዱባይ ህግ ብትጠይቅ በጣም ያስጠይቃታል። ይቺ እህታችን እውነት ለመናገር ይቺ ልጅዮ ዛሬ ብትከሳት የዱባይ ህግ የእህት ልጅ ናት፣ ያጎት ልጅ ናት፣ አክስት ናት አይልም። ዱባይ ለእናትም ለአባትም አያዳላም፣ ለልጅም ለሁሉም አንድ ፍርድ ነው የሚሰጠው። ዱባይ ላይ እንደዚህ አይነት ውርደት ሰርታ እንደዚህ አይነት አሳፋሪ በገዛ ዜጋዋ ላይ እንደዚሁ በገዛ ስጋዋ ላይ ከኢትዮጵያ አስወጥታ ወስዳ ስደት ላይ በዚህ መልኩ ቡጭቅጭቅ አርጋ በልታ የገዛ እህቷን እነ መሲ ምንድን ናቸው? እነ ሳራ ምንድን ናቸው? ህዝብ ምንድን ነው?
ዘመድ የገዛ ዘመዱን እንደዚህ ካረገ እውነት ለመናገር ዘመድ የሚባሉ አይደሉም፣ እህት አማቾች ናቸው። የወንድም አማች ልጅ ማለት እህት አማች ነው። በዚህ ልክ እህቷን እንደዚህ ቡጭቅጭቅ አድርጋ ሶሻል ሚዲያ ላይ ስታያት እንደው እውነት ለመናገር በጣም ነው ያፈርኩት። ልጅቷ ስልክ የላትም፣ እሷ ናት የወሰደቻት ወደ አረብ ሀገር የወንድሟ ልጅ። ከዛ እንደዚህ እየመታቻት እየደበደበቻት በሌላ ስልክ ላጎቷ ላይ ትልክለታለች። እንደዚህ እንደምትመታ እንደዚህ እንደምትሆን ላጎቷ ላይ ስትልክለት ያ ደግሞ አይዞሽ በርቺ፣ ምክንያቱም ሊረዳ ስላልቻለ ማለት ነው። እዛ ቦታ ላይ ደግሞ እንደዚህ አድርገው ደብድበዋት በጣም በሚያሳዝን ሁኔታ እንደዚህ ተደብድባ እንደዚህ ተቦጫጭቃ ኢትዮጵያ ላይ ያሳፈሯት ትኬት ምናምን እያዘጋጁ ሳራና መሲ እንዳትሳፈር ብለው ታሜ ጋር ሄደው በጣም ብዙ ውጣ ውረድ ብለው ከብዙ ችግር አውጥተዋት ዛሬ ሶሻል ሚዲያ ላይ ያመጧት። ማለቴ እኛ በዚህ ልክ ሰው የገዛ እህቱን በዚህ ልክ አረብ ሀገር ላይ ስደት ላይ ወስደን አረብ ቤት የምትሰሩ እህቶች የአረብን ፊት ታውቁታላችሁ አይደለም? እኛ ተበላልተን አረብ ቤት ቀርሞን እኛ መች ሰላም አግኝተንና መች እንደ ሰራተኛ እንደ ሰው ተከብረን ነው። በጣም ነው እውነት ለመናገር በጣም ነው የሚያሳዝነው። እሷ ከኢትዮጵያ ወስዳት በዚህ ልክ እንደዚህ ቡጭቅጭቅ አድርጋት ማለት ምንድነው ምክንያቱ? ማለት ኢብን እንኳን ብትበድላት በሰው ሀገር ላይ እንደዚህ አድርጋ በቃ የማይጠፋ አሸራ መጣል በጣም ነው የሚያስጠላው። እውነት ለመናገር ቪዲዮውን ባሳያችሁ እኔ ዩቲዩብ ዴም ምናምን ነገር ስላለው ዩቲዩብ አይፈቅድም እና ቻናሌ እንዲዘጋብኝ አልፈልግም እንጂ ቪዲዮውን ስታወት በጣም ነው የምትደነግጡት። እዚህ ሆዷ ላይ ተቦርትፋለች፣ ጉልበቷ ላይ ተቦርትፋለች። በቃ እዚህ አንገቷ ምናምን ነገር ሰውነቷ እንዳለ ተቀዳዳለች። ያ ደግሞ የሩቅ ሰው አይደለም እንደዛ ያደርጋል። ከኢትዮጵያ የወሰደቻት የግዛ የወንድሟ ልጅ የወንድም አማች ልጆች ናቸው። ሁለቱም የወንድም አማች ልጆች ናቸው። ማለት ምንስ ብትበድላት በሰው ሀገር ላይ እንደዚህ አንገቷ እስከሚቆስል ሰውነቷ ቁስልስል እስከሚል ድረስ ትነክሳታለች። እውነት ያስቀጣታል። አሁን ይች ልጅዩ በህግ ብትከሳት ህግ ፊት ብትቀርብ እውነት ትቀጣለች። አይምራትም። አትማሩም እንደዚህ አይነት ነገር። ታዲያ እኛ እርስ በርሳችን እንደዚህ የሆነ አረቦች እኛን እንዴት ይሆን ማለት? እኛ እኮ በጣም በስራ አንደኛ ነን። ለምግብ እንደዚህ በስራም አንቀልድም። ስንሰራም ጽድት አድርገን ነው የምንሰራው። ስንኖርም ጽድት ብለን ነው የምንኖረው። ግን ልንገራችሁ ከሌላው ዜጋ በጣም ዝቅ የሚያደርጉን እኛ ክፉ ስለሆን ነው። እውነት በዛው ልክ ደግሞ በጣም ብዙ መልካም ኢትዮጵያዊ ያሉ ግን አንዳንድ ተንከሲስ በሚወጡበት ሰዓት የዛን ሰዓት የነዛን መልካም ሰዎች ስም ይዞ ነው የሚጠፋው። እኔ በጣም ነው የሚያሳፍረው። ማለት እንዲሁ ህዝብ የውስጥ ይሄን ቪዲዮና በቃ ምንድን ነው የሚሰማችሁ? ማለት አረብ ሀገር ላይ ወጣችሁ ስደትን ያህል ነገር ወጣችሁ ስንት ሀገር ቆርጣችሁ ሄዳችሁ ባህር ተሻግራችሁ ሄዳችሁ ሲጀመር የገዛ ስጋችሁን ከመዳን ቤት ወስዳችሁ በዚህ ልክ እንደዚህ ቡጭቅጭቅ ስታረጓት ምን ይሰማችሁ? ምን ማለት ምን ይሰማችሁ? እህትን ያክል ነገር አረብ ሀገር ላይ ሰርታችሁ ለፍታችሁ በጋራ ሰርታችሁ ተቀይራችሁ ሰው ከደረሰበት መድረስ እየቻላችሁ የገዛ እህታችሁን በዚህ ልክ እንደዚህ በቃ ስቅይት አድርጋችሁ እውነት ለመናገር ልንገራችሁ አረብ ሀገር ላይ ስንሰራ ማለት ነው ካልተዛዘን በስተቀር እኛ እርስ በርሳችን ካልተዛዘን በስተቀር ሳራና መሲ ማለት ነው ሳራና መሲ በጣም ብዙ ስራ ሲሰሩ እያየን ነው። ማለት ሰዎች ሲሰሩ እንደሚሰሩት ባንሰራ እንኳን ሰዎች መልካም ሲያደርጉ እንደሚያደርጉት ማድረግ ባንችል እንኳን ባካችሁ እጃችሁን ሰትሩ። ማለት እጃችሁን ሰትሩ። ሌላው ይቅር መልካም ማድረጉ ይቅርባችሁ፣ ኸይር ነገር መስራቱ ይቅርባችሁ። እንደው ቢያንስ አላቅል ለእናንተ ኸይር ነገር ማለት ምንድነው? እንደው አንዲት እጃችሁን መሰተር እኔ በጣም ነው የሚያሳፍረው እኮ የሰው ልጅ በቃ በዚህ ልክ ውሻ ሆኖ እንዴት ብሎ አውሬ ሆኖ የገዛ እህቷን እንደዚህ አድርጋ ትበላታለች። እውነት መጣላት እኮ ትጣላላችሁ፣ ተጣሉ። ግን እንደው በዚህ ልክ እንደዚህ ቡትርፍርፍ አድርጋ ሰውነቷን ቅድድድ አድርጋ እንደዚህ ደም ነው በቃ ሙሉ አካሏ ደም ነው በጣም እውነት ለመናገር እኔ እንጃ አላውቅም ወዴት እየሄደ ነው። ግን አንድ ነገር ልንገራችሁ፣ አረብ ሀገር ላይ የምትሰሩ እህቶች እውነት ለመናገር በጣም ጥንቃቄ ልታደርጉ ይገባል። የትኛውም ሀገር ላይ የምትሰሩ አረብ ሀገር ላይ ማንኛውም ቦታ ላይ የምትሰሩ እህቶች በጣም ጥንቃቄ ልታደርጉ ይገባል።
ጭራሽ አረብ ሀገር ላይ ወጣችሁ ስደት ወጣችሁ እስበሱ መነካከስ እስበሱ መበላላት በጣም ነው የሚያሳፍረው። ጭራሽ በወንድም አማች ልጆች ሌላ እንኳ አይደለም ባዲያ እንኳ አይደለችም ከኢትዮጵያ ወደ አረብ ሀገር ወስዳ አንገቷን እንደዚህ ቡጭቅጭቅ አድርጋ በልታ እንደዚህ የተፋቻት። እውነት ለመናገር የትኛውም ሀገር ላይ ሆኖ ህግ አለ፣ ከኢትዮጵያ ውጭ ህግ አለ። ማሬ ህግ አለ። ጉሮሮሽን ነው የሚያንቅሽ። እና እባካችሁ ውዶቼ፣ ማሮቼ፣ ፍቅሮቼ ይሄን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። እውነት ለመናገር በጣም ነው የሚያሳፍረው። አላህ ከእንደዚህ አይነት ነገር ይጠብቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።